ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የሰኔ 6 ቀን 2017 ዓ.ም ዕለታዊውን የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። የዛሬውን የቢዝነስ ዜና ዘገባችንን ስፖንሰር ያደረገልን ግሪን ሰንቴክ ሶላር ቴክኖሎጂ ነው። በምዕራፍ 1 የቢዝነስ ዜና ዘገባችን ላይ የአቢሲኒያ ባንክ የዕለቱን ምንዛሬ ዋጋ አካተናል። የዜና ዘገባችንን እንድትከታተሉ እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን ዝግ ተደርጎ የነበረው የውጭ ሀገር የስራ ስምሪት መጀመሩ ተገልጿል። ሙሉ መረጃውን የምናጋራችሁ ይሆናል። የወረርሽኝ ተጋላጭነት ሊጨምር እንደሚችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱን ዝርዝር መረጃ እናሰማችኋለን። በትናንትናው ዕለት ስለተከሰተው የአውሮፕላን አደጋ የተሰማ አዲስ መረጃ አለ፣ የምትሰሙት ይሆናል። በክልሉ 2 ሰዎች ላይ የኤምፖክስ ቫይረስ መገኘቱ ተገልጿል። ይህንንም በሚመለከት ኢንስቲትዩቱ ያወጣውን መረጃ እናጋራችኋለን። የነዳጅ ዋጋ ስለመጨመሩ እየተነገረ ይገኛል፣ በዝርዝር ይዘነዋል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባችንን እንድትከታተሉ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። በግንባታ ሰራተኞች ላይ የሚደርሰውን አደጋ ለመከላከል ጥናት ማከናወን ይገባል ተባለ። በግንባታ ስራ ላይ የተሰማሩና የስራ ላይ ደህንነት ግብዓቶችን ለሚጠቀሙ ሰራተኞች ተጨማሪ ክፍያ እንደሚከፈልም የኢትዮጵያ ሪል ስቴት አልሚዎች ማህበር አስታውቋል። የማህበሩ የቦርድ አባል ሳሙኤል ሳህለ ማርያም በግንባታ ወቅት የሚደርስ አደጋን ለማስወገድ ትኩረት ተሰጥቶ እንደሚሰራ ገልጸው ከዚህ ጋር በተያያዘም የስራ ላይ የደህንነት መስፈርትን በየቀኑ አሟልተው ለሚጠቀሙ የግንባታ ሰራተኞች ከሚያገኙት መደበኛ ገቢ በሳምንት የሚታሰብ ተጨማሪ ክፍያ እንደሚከፈል ተናግረዋል። ሆኖም የስራ ላይ የደህንነት ግብዓቶች ለሰራተኞች የሚቀርብበት ሁኔታ ቢኖርም የአደጋ መከላከያ የራስ ቆብ ወይም ሄልሜትና መሰል የስራ ላይ ደህንነት ግብዓቶችን ለመጠቀም ፈቃደኛ ለመሆን በሰራተኞች ላይ እንደሚስተዋል የተናገሩ ሲሆን የስራ ላይ ደህንነት ግብዓቶች ከተሟሉ ግብዓቶቹን አሟልተው የመጠቀም ኃላፊነት የሰራተኛው እንደሆነና በስራ ላይ የሚደርሱ አደጋዎችን ለመከላከል የሚያግዙ የስራ ላይ የደህንነት መስፈርቶችን አሟልተው ስራ እየሰሩ ስለመሆናቸው ቁጥጥር የሚደረግበት አግባብ እንዳለ አንስተዋል። በግንባታ ሰራተኞች ላይ የሚደርሰውን አደጋ ለመከላከል ጥናት ማከናወን ይገባል ያሉት የቦርዱ አባል ከዚህ በተጨማሪ በዘርፉ ላይ ለተሰማሩ ሰራተኞች ልምዶችን ማካፈልና ማሰልጠን እንደሚገባ ተናግረዋል። የማህበሩ ፕሬዝዳንት አለማየሁ ከተማ በአንዳንድ ሪል ስቴት አልሚና በደንበኞች መካከል የሚፈጠሩ አለመግባባቶች ስለመኖራቸው የገለጹ ሲሆን ለዚህም የዋጋ ጭማሪና የጥራት ችግሮች እንደ ምክንያት ተጠቃሽ ናቸው ብለዋል። በመሆኑም ችግሩን በዘላቂነት ለማስወገድ የውጭ ሀገራትን ተሞክሮ መከተል እንደሚገባ የተጠቆመ ሲሆን በዘርፉ የተሰማሩ ማህበራት በኢትዮጵያ የሪል ስቴት አልሚዎች ማህበር ውስጥ እንዲካተቱ የማድረግ እቅድ ስለመኖሩም ተገልጿል። በኢትዮጵያ ሪል ስቴት አልሚዎች ማህበር የስነ ምግባር ደንብ መቀረጹን የገለጹት የማህበሩ ፕሬዝዳንት ይህ ደንብ ሁሉም አልሚ ስርዓት ይዞ የሚሰራበት የመግባቢያ ሰነድ ላይ እንዲፈረም የሚደረግበት አግባብ እንዳለም ተናግረዋል። አክለውም የግንባታ መሰረተ ልማት አቅርቦት እጥረት በዘርፉ ላይ ለሚነሱ ቅሬታዎች እንደ ምክንያት ከሚጠቀሱ ጉዳዮች መካከል ተጠቃሽ መሆናቸውንም ገልጸዋል። ከስነ ምግባር ውጪ የሚሰሩ አካላት ካሉም ወደ ስርዓት እንዲገቡ ማህበሩ ብርቱ ጥረት እንደሚያደርግ መገለጹን አሃዱ ሬዲዮ በዘገባው ጠቅሷል።
የታክስ ኦዲት አገልግሎት አሰጣጥ ጥራት ደካማ መሆኑ በጥናት ተመላከተ። የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን በመንግስት ገቢ አወሳሰን አሰባሰብና አፈጻጸም በጉምሩክ አስተዳደርና ኮንትሮባንድ ላይ ያካሄደውን የአሰራር ስርዓት ጥናት የተቋማቱ ከፍተኛ ኃላፊዎች በተገኙበት በገቢዎች ሚኒስቴር ውይይት የተካሄደ ሲሆን ኮሚሽኑ የአሰራር ስርዓት ጥናት ሪፖርትን በተመለከተ ውይይት ማድረጉ ተገልጿል። የተደረገው ጥናት በዘርፉ የሚስተዋሉ የአሰራር ስርዓት ክፍተቶችን ያመላከተ ሲሆን ለአብነትም የታክስ መሰረቱ አለመስፋት፣ የታክስ ህግ ተገዥነት ባህልና የታክስ ቁጥጥርና ክትትል ዝቅተኛ መሆን፣ የግብር ከፋዩን መረጃ በአግባቡ መዝግቦ አለመያዝ እንዲሁም የማጭበርበር ስራ መስራት። በተጨማሪም የታክስ ኦዲት አገልግሎት አሰጣጥ ጥራት ደካማ መሆኑ ተገልጿል። በተጨማሪም የግብር አወሳሰን ጥራት መጓደል፣ የብዙ ግብር ከፋዮች የግብር ውሳኔ በቅሬታ ጽህፈት ቤትና በግብር ይግባኝ በኩል መሻር፣ በተወሰኑ ቅርንጫፍ ጽህፈት ቤቶች ያለው አገልግሎት አሰጣጥ በግብር ከፋዮች ከፍተኛ ቅሬታ ያስከተለ መሆኑ፣ የገቢና የውጭ ኮንትሮባንድ እየጨመረ መሄድ የሚሉ ግኝቶች በጥናቱ መካተቱም ተነስቷል። በውይይቱ የተገኙት የገቢዎች ሚኒስትር ወይዘሮ አይናለም ንጉሴ የዚህ አይነቱ ጥናት በተቋም ውስጥ የሚገኙ ክፍተቶችን ከማወቅ ባሻገር የተቀናጀ አሰራርን በመፍጠር የጋራ ሀገር ግንባታን የሚያሳልጥ እንደሆነ ጠቁመው ሀገሪቱ ማግኘት የሚገባትን ገቢ እንድታገኝ ለማድረግ በትኩረት እንደሚሰራ ገልጸዋል። የጉምሩክ ኮሚሽን ኮሚሽነር አቶ ደበሌ ቃበታ በበኩላቸው በኮንትሮባንድ አስተዳደርና አሰራር ላይ የሚታዩ ክፍተቶችን ለማስተካከል የተለያዩ ሪፎርም ስራዎች እየተከናወነ መሆኑን በጥናት የቀረቡ ግኝቶችንም ለማስተካከል እንደሚሰራ ተናግረዋል። በመንግስትና በህዝባዊ ተቋማት ለሙስናና ብልሹ አሰራር የተጋለጡ ወይም ሊጋለጡ የሚችሉ የአሰራር ስርዓቶችን በማጥናት ግኝቶችን በመለየት የመፍትሄ ሀሳቦችን በማቅረብ ተግባራዊ መሆናቸውን የመከታተልና የማረጋገጥ ስራ በትኩረት እየተሰራ እንደሚገኝም የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን የሙስና መከላከል ጥናትና ክትትል ዘርፍ ምክትል ኮሚሽነር እሸት ያስፋው ገልጸዋል። ተቋማቱ በጥናቱ የተገኙ የአሰራር ስርዓት ክፍተቶችን በማስተካከል በቀጣይ በዘርፉ የአሰራር ስርዓት ማሻሻያዎች እንደሚደረግ መግለጻቸውን ከኮሚሽኑ የተገኘው መረጃ ያመላክታል። በመዲናዋ ነጋዴዎች አምሽተው እንዲሰሩ የተላለፈው ውሳኔ ከአዲስ አበባ ዙሪያ ተመላልሰው በሚሰሩ ተቀጣሪዎች ላይ ከፍተኛ ተጽዕኖ እያሳደረ እንደሚገኝ ተገለጸ። የአዲስ አበባ ካቢኔ ነጋዴዎች አምሽተው እንዲሰሩ ያስተላለፈውን ውሳኔ ከአዲስ አበባ ዙሪያ ተመላልሰው በሚሰሩ ተቀጣሪዎች ላይ ከፍተኛ ተጽዕኖ እያሳደረባቸው እንደሚገኝ ቅሬታ አቅራቢዎች ለአሃዱ ሬዲዮ መናገራቸው ተሰምቷል። በመዲናዋ የሚገኙ ማናቸውም ነጋዴዎች የስራ ሰዓታቸውን እስከ ምሽት 4 ሰዓት ድረስ እንዲሆን የወጣው መመሪያ ሸገር ሲቲን ጨምሮ በአዲስ አበባ በቅርብ ርቀት ከሚገኙ ከተሞች ተመላልሰው በሚሰሩ ተቀጣሪዎች ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ ነው ቅሬታ አቅራቢዎች የተናገሩት። ቅሬታ አቅራቢዎቹ አዲሱን አሰራር ተከትለው ስራቸውን በሚያከናውኑበት ጊዜ የትራንስፖርት እጥረትን ጨምሮ ዘረፋና ድብደባን ለመሰሉ የወንጀል ድርጊቶች እየተጋለጡ መሆኑን ያነሱ ሲሆን መኖሪያቸውን በተጠቀሱት አካባቢዎች ያደረጉ ነጋዴዎችና ተቀጣሪ ሰራተኞች የሚደርስ ባቸውን ተጽዕኖ ለመቀነስ አዲስ መመሪያ በማውጣት በቅንጅት እየተሰራ እንደሚገኝ የአዲስ አበባ ከተማ ንግድ ቢሮ ገልጿል። የተቋሙ የኮሚኒኬሽን ዳይሬክቶሬት ዳይሬክተር አሸናፊ ብርሃኑ የአዲስ አበባ ከተማ ንግድ ቢሮ ከሸገር ሲቲ አስተዳደር፣ ከኦሮሚያ ክልል መስተዳደርና ከሚመለከታቸው ባለድርሻዎች ጋር በመተባበር ነጋዴዎች መመሪያውን ባከበረ መልኩ ሲሰሩ ያለ ስጋት እንዲንቀሳቀሱ የሚያስችል ደንብና መመሪያ እንደሚወጣ አንስተው በዚህም ውይይት እየተደረገ መሆኑን አስታውቀዋል። የአዲስ አበባ ከተማ አስተዳደር ካቢኔ ያወጣው ደንብ 180/2017 ዓ.ም የካቲት 29 ቀን 2017 ዓ.ም የጸደቀ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 ቀን 2017 ዓ.ም ጀምሮ ተግባራዊ መሆኑ ይታወሳል። ደንቡን ተላልፈው በሚገኙ ነጋዴዎች ላይ የሚጣለውንም ቅጣት ተግባራዊ ለማድረግ የመብራት፣ የጸጥታ፣ የትራንስፖርት እንዲሁም ሌሎች የቁጥጥር ስራዎች ላይ ትኩረት ተደርጎ እየተሰራ እንደሚገኝ ተገልጿል።
የወረርሽኝ ተጋላጭነት ሊጨምር እንደሚችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታወቀ። በግጭት ምክንያት ከደቡብ ሱዳን ተፈናቅለው በጋምቤላ ክልል በኩል ወደ ኢትዮጵያ በሚገቡ ስደተኞች ምክንያት የወረርሽኝ ተጋላጭነት ሊጨምር እንደሚችል የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት አስታውቋል። ለኢትዮጵያ አዋሳኝ በሆኑና በተለይም ከፍተኛ የሆነ የሕዝብ እንቅስቃሴ ባለበት የጎረቤት ሀገራት ድንበሮች ላይ ተላላፊ በሽታዎች ወደ ኢትዮጵያ እንዳይገቡ ለመከላከልና ለመቆጣጠር ከሀገራቱ ጋር በጋራ በመሆን እየተሰራ መሆኑንም ኢንስቲትዩቱ ገልጿል። ኢትዮጵያ ከምትዋሰንበት ሀገራት መካከል ከደቡብ ሱዳን፣ ኬንያና ሶማሊያ አካባቢ ባሉ ድንበሮች ላይ ከፍተኛ የሆነ የህዝብ እንቅስቃሴ እንደሚደረግ የተናገሩት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሌ ለአብነትም ከደቡብ ሱዳን በግጭት ምክንያት ተፈናቅለውና ለተለያዩ ማህበራዊ ጉዳዮች በጋምቤላ ክልል ወደ ኢትዮጵያ የሚገቡ ስደተኞች መኖራቸውን ገልጸው በዚህ አካባቢ የወረርሽኝ ተጋላጭነት እንደሚጨምርም ተናግረዋል። በመሆኑም ተቋሙ ከጤና ሚኒስቴር ጋር በመተባበር በደቡብ ሱዳን በኩል የተጓዦችና የድንበር ጤና ቡድን በመላክ እየሰራ መሆኑ የተገለጸ ሲሆን በየ3 ወሩ በሚደረጉ የምክክር መድረኮችም ከጎረቤት ሀገራት በተጨማሪ የኢጋድ ሀገራት እንደሚሳተፉ ተመላክቷል። ከሰሞኑ በደቡብ ሱዳን በመንግስት ወታደሮችና በአማጺዎች ቡድን መካከል በተፈጠረው ውጊያ ምክንያት የአየር ላይ ጥቃቶችን በመሸሽ በሺዎች የሚቆጠሩ ደቡብ ሱዳናውያን በመፈናቀላቸው ዓለም አቀፉ ድንበር የለሽ የሐኪሞች ቡድን MSF በርቤ በምትባል የድንበር ከተማ የነበረውን የሕክምና ማዕከል ወደ ጋምቤላ ክልል ስለማዛወሩ መገለጹን አሃዱ ሬዲዮ መዘገቡ ይታወሳል። በመሆኑም የተጋላጭነት መጠን ከፍ በሚልበት ጊዜና ከጎረቤት ሀገራት ተላላፊ የሆኑ በሽታዎችና ወረርሽኞች በሚከሰቱበት ወቅት የህብረተሰብ ጤና አደጋዎች ዝግጁነትና የምላሽ እቅድ ቀድሞ እንደሚዘጋጅ ዋና ዳይሬክተሩ ገልጸው ህብረተሰቡን ከማስተማርና ከማንቃት ባሻገር ክትባት የመስጠት ስራ እየተሰራ ስለመሆኑ ተናግረዋል። በአሁኑ ጊዜ በጋምቤላ ክልል ማታር ከ35,000 እስከ 85,000 ሰዎች ተፈናቅለው እንደሚገኙ የተነገረ ሲሆን ምርመራ ከሚደረግላቸው ተፈናቃዮች መካከልም 40 በመቶዎቹ የወባ በሽታ ተጠቂ መሆናቸውን የሐኪሞች ቡድኑ ማስታወቁ ተዘግቧል። ተዘግቶ የነበረው የኩዌት የውጭ ሀገር ስራ ስምሪት መጀመሩ ተገለጸ። የስራና ክህሎት ሚኒስቴር ዝግ አድርጎት የነበረው የኩዌት የውጭ ሀገር የስራ ስምሪት መጀመሩ ተገልጿል። ከዚህ ቀደም አስፈላጊ የሚባለውን ስልጠና አጠናቀው በግላቸውም ቢሆን የስራ ስምሪቱን ያገኙ ወጣቶች መሄድ አልቻልንም ብለው እንደነበር የሚታወስ ሲሆን በአሁኑ ሰዓት ወደ ኩዌት የሚደረግ የስራ ስምሪት መጀመሩ ተገልጿል። በወቅቱ የስራና ክህሎት ሚኒስቴር ከኩዌት ጋር ምንም አይነት የስራ ውል የለኝም፣ ስለዚህ የሰለጠነውን የሰው ኃይል አልክም በማለት መልስ ሰጥቶ የነበረ ሲሆን አሁን ላይ ኢትዮጵያ በህጋዊ መንገድ ያሰለጠነቻቸውንም ይሁን አግባብነት ያለው መረጃ በማቅረብ በግላቸው የሚመጡ ሰዎችን ለመላክ ዝግጅቷን ማጠናቀቋ ተሰምቷል። ሁለቱ ሀገሮች የዓለም አቀፍ ህግን መሰረት ባደረገ መልኩ ስምምነት ላይ መድረሳቸውንም በስራና ክህሎት ሚኒስቴር የውጭ ሀገር ሰራተኛ አገናኝ ኤጀንሲዎች ፈቃድ መስጫ ኃላፊ የሆኑት አቶ አምሳሉ ባሻ ተናግረዋል። ሁለቱ ሀገራት ስምምነት ሲያደርጉ የስራ ስምሪቱ የሰራተኛውን መብት በጠበቀ መልኩና ደህንነቱን ያረጋገጠ መሆን እንዳለበትም ዓለም አቀፍ ስምምነቶች እንደሚያስገድዱ ነው የሸገር ሬዲዮ ዘገባ የሚያስረዳው። በክልሉ 2 ሰዎች ላይ የኤምፖክስ ቫይረስ መገኘቱ ተገለጸ። በአማራ ክልል ኤምፖክስ ተላላፊ ቫይረስ በሽታ በመተማና ባህር ዳር ከተሞች በ2 ሰዎች ናሙና ተወስዶ መረጋገጡን የአማራ ክልል ሕብረተሰብ ጤና ኢንስቲትዩት አስታውቋል። የኢንስቲትዩቱ ዋና ዳይሬክተር በላይ በዛብህ እንደገለጹት በቫይረሱ የተያዙ 2 ሰዎች ተገቢውን ሕክምና እያገኙ እንደሆነ ገልጸው በሽታውን ለመከላከልና ለማከም አፋጣኝ ሕክምና የሚደረግ ከሆነ የስርጭቱን መጠን መቀነስ ይቻላል ሲሉ ተናግረዋል። እንደ ጤና ሚኒስቴርና የሕብረተሰብ ጤና ኢንስቲትዩት መረጃ መሰረት ቫይረሱ ወደ ኢትዮጵያ ከገባበት ጊዜ አንስቶ እስካሁን ባለው 102 የላቦራቶሪ ምርመራ የተደረገ ሲሆን 19 ሰዎች በበሽታው መያዛቸው መረጋገጡን፣ 5 ሰዎች ደግሞ ከበሽታው ማገገማቸውና የአንድ ሰው ሕይወት ማለፉን ነው የሚያመላክተው። በተጨማሪም ከ1 ወር በፊት ወደ ኢትዮጵያ የገባው የኤምፖክስ ቫይረስ ዝርያ ከፍተኛ የሞት መጠን የሚያስከትልና በከፍተኛ መጠን የሚሰራጭ እንደሆነ ነው ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት መረጃቸው የሚያመላክተው።
ግንቦት 16 ቀን ለመጀመሪያ ጊዜ ወደ ኢትዮጵያ መግባቱ የተረጋገጠው ኤምፖክስ በሽታ ከ2 ሳምንት ባነሰ ጊዜ ውስጥ 19 ሰዎች በቫይረሱ መያዛቸውን የተቋማቱ መረጃ ያመለክታል። ይህ የቫይረስ ዝርያ በአንጻሩ ከፍተኛ የሚባል የስርጭት መጠን እንዲሁም የሚያስከትለው የሞት መጠን ከፍተኛ እንደሆነ የጤና ሚኒስቴርና ሕብረተሰብ ጤና ኢንስቲትዩት አስታውቀዋል። የኤምፖክስ በሽታ ምልክቶቹ በሽተኛው ከተያዘ ከ5 እስከ 21 ቀናቶች ውስጥ ምልክቶች የሚታዩ መሆኑ የተገለጸ ሲሆን ምልክቶቹም ከፍተኛ ትኩሳት፣ ራስ ምታት፣ የጀርባ ህመም፣ የሰውነት እጢ እብጠቶች፣ ለመተንፈስ መቸገርና በሰውነት ክፍል ጎልተው የሚታዩ ሽፍታዎች እንደሆነ ነው የአዲስ ስታንዳርድ ዘገባ የሚያመላክተው። በትናንትናው ዕለት በተከሰተው የአውሮፕላን አደጋ አንድ እንግሊዛዊ ተሳፋሪ መትረፉ ተገለጸ። በህንድ አህመድ አባድ ከተማ አቅራቢያ 242 ሰዎችን አሳፍሮ በተነሳ የመንገደኞች አውሮፕላን ላይ በደረሰው አደጋ በርካቶች ህይወታቸው ማለፉንና በአደጋው ስፍራ የ204 ሰዎች አስክሬን መገኘቱን እንዲሁም በህይወት የተረፈ ሰው አለመኖሩን ዘገባውን እስካጠናቀርንበት ጊዜ በትናንትናው ዕለት የምሽት ዜና ዘገባችን ማቅረባችን የሚታወስ ነው። ሆኖም ምሽት ላይ በተሰማው መረጃ 242 ሰዎችን አሳፍሮ በተነሳ የመንገደኞች አውሮፕላን ላይ በደረሰው አደጋ በአውሮፕላኑ 11A መቀመጫ ላይ የተቀመጠ አንድ እንግሊዛዊ ተሳፋሪ መትረፍ መቻሉ ተነግሯል። የአህመድ አባድ ፖሊስ ኮሚሽነር ጄኤስ ማሊክ ለመገናኛ ብዙሃን እንደተናገሩት ወደ ለንደን ሲያቀና በተከሰከሰው የኤር ኢንዲያ ቦይንግ 787-8 የመንገደኞች አውሮፕላን ውስጥ በ11A መቀመጫ ላይ ተቀምጦ የነበረ አንድ እንግሊዛዊ በህይወት መገኘቱንና ተሳፋሪውም የእንግሊዝ ዜግነት ያለውና ቪሽዋሽ ኩመር ራምሽ በመባል የሚጠራ ግለሰብ መሆኑን ገልጸዋል። መገናኛ ብዙሃኑ ግለሰቡን በሆስፒታል ውስጥ እንዳናገሩት የገለጹ ሲሆን አውሮፕላኑ ከተነሳ ከ30 ሰከንድ በኋላ ከፍተኛ ድምጽ ተሰማና አውሮፕላኑ ተከሰከሰ፣ ሁሉም ነገር በፍጥነት ሆነ ሲል መናገሩን ዘግበዋል። በአውሮፕላኑ ውስጥ ከነበሩ 242 ሰዎች መካከል 217ቱ ጎልማሶችና 11 ህጻናት እንደሚገኙበት የተገለጸ ሲሆን 230 መንገደኞችና 12 የበረራ ሰራተኞች መሆናቸውንም ነው ዘገባዎች የሚያመላክቱት። ከነዚህም ውስጥ 169 የህንድ ዜግነት ያላቸው፣ 53 የእንግሊዝ ዜግነት ያላቸው፣ 7 የፖርቱጋልና አንድ የካናዳ ዜግነት ያለው ተሳፋሪ በአውሮፕላኑ ላይ ተሳፍረው እንደነበር አየር መንገዱ አስታውቋል። አደጋውን ተከትሎም የተለያዩ ሀገራት መሪዎች የሀዘን መግለጫ በማስተላለፍ ላይ የሚገኙ ሲሆን የህንድ ጠቅላይ ሚኒስትሩ ናሬንድራ ሞዲ በኤክስ ገጻቸው ባሰፈሩት መልእክት በአህመድ አባድ የደረሰው አደጋ አስደንግጦናል፣ ከቃላት በላይ ልብ የሚሰብር ነው ማለታቸውም ተዘግቧል። የድፍድፍ ነዳጅ ዋጋ መጨመሩ ተገለጸ። እስራኤል ኢራን ላይ ከፍተኛ የአየር ጥቃት ከሰነዘረች በኋላ የድፍድፍ ነዳጅ ዋጋ 13 በመቶ ጭማሪ ማሳየቱ የተገለጸ ሲሆን ከ2020 በኋላ በቀን ውስጥ በዚህ ደረጃ ሲጨምር ከፍተኛ እንደሆነና የአንድ በርሜል የብሬንት ድፍድፍ ነዳጅ ዋጋ $78 መግባቱ ተገልጿል። አሁን ያለው ውጥረት በመካከለኛው ምስራቅ ያለውን የአቅርቦት ሰንሰለት ላይ መቆራረጥ እንዳይፈጠር ስጋት መፍጠሩ የተገለጸ ሲሆን ውጥረቱ ተባብሶ በዚሁ ከቀጠለ ሁኔታው የዓለምን የኃይል ገበያ የበለጠ ሊያናጋ እንደሚችልም አስጠንቅቀዋል። ኢራን በቀን እስከ 3.3 ሚሊዮን በርሜል ታወጣለች። ይህም ከዓለም አቀፍ አቅርቦት 3 በመቶውን ድርሻ እንደሚሸፍንም ነው የተገለጸው። እስራኤል በኢራን የኒውክሌር ቦታዎችና በከፍተኛ የጦር አዛዦች ላይ ከፍተኛ ጥቃት መፈጸሟ የተዘገበ ሲሆን ጥቃቱ የተመረጡ ወታደራዊ ኢላማዎችን ብቻ ኢላማ ያደረገ እንደሆነም ነው የዓለም አቀፍ የመገናኛ ብዙሃን ዘገባ የሚያመላክተው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የምዕራፍ 1 የዕለቱ ቢዝነስ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የአቢሲኒያን ባንክ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ132 ብር እየተገዛ በ134 ብር እየተሸጠ ይገኛል። ፓውንድ በ174 ብር ሲገዛ በ178 ብር እየተሸጠ ይገኛል። ዩሮ በ149 ብር ሲገዛ በ152 ብር እየተሸጠ ይገኛል። ድርሃም በ36 ብር ሲገዛ በ36 ብር እየተሸጠ ይገኛል።
ስዊስ ፍራንክ በ161 ብር ሲገዛ በ165 ብር እየተሸጠ ይገኛል። የካናዳ ዶላር በ96 ብር ሲገዛ በ98 ብር እየተሸጠ ይገኛል። የተወደዳችሁ ቤተሰቦቻችን የዕለቱ የምዕራፍ 1 የቢዝነስ ዜና ዘገባችን ቀደም ሲል የተከታተላችሁትን ይመስላል። የገበያ ሚዲያን በመወዳጀት ከቀሪ የገበያ ሚዲያ መረጃዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። መልካም ለተቀን ይሆነላችሁ። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።